እንዴት ናችሁ? እንደሚታወቀው ስነ ልቦና ወይም የስነ ልቦና ትምህርት የሰው ልጅን ባህሪ ወይም ደግሞ ስብዕናን የሚያጠና ሳይንስ ነው። ታዲያ ስለ ስብዕና ስናነሳ የተለያዩ የስብዕና ቀውሶች እንዳሉ ይታወቃሉ። ከነዚህ የስብዕና ቀውሶች መካከል አንደኛው ወይም በግንባር ቀደምትነት የምናነሳው ናርሲሲዝም ወይም ራስን አብዝቶ የመውደድ የስብዕና ቀውስ ነው። ስለዚህ ጉዳይ በርካታ ነገሮች ተብለዋል። ብዙ ፎከስ አድርገን የምናወራበት ጉዳይ አይደለም። ነገር ግን በተቃራኒው ራስን አብዝቶ ዝቅ የማድረግ የስብዕና ቀውስ ምንነትን ብዙ የተወራበት አይመስለኝም። ስለዚህ እነዚህንና ሌሎች ጥያቄዎችን እንዲመልስልን እንግዳ ጋብዘናል። ከእንግዳችን ጋር አጭር ቆይታ እናደርጋለን። የትም እንዳትሄዱ። እንኳን ደህና መጣ እንግዳችን። እስቲ እንተዋወቅ። ዮሐንስ ኃይለ ጊዮርጊስ እባላለሁ። የስነ ልቦና አማካሪ ነኝ። እንደዚሁ መጽሐፍ ጽፌያለሁ እና የፋይቭ ጌትስ ግሩፕ የሚባል ድርጅት አለ። ምንድነው እዛ ላይ የምትሰራው ስራ? ያው ኦልሬዲ በሙያ የስነ ልቦና አማካሪ ነኝ። ቴራፒ እንሰጣለን። በተለይም የአእምሮ ጤና ላይ ቅድመ መከላከል ላይ የሚያተኩር ደግሞ ማይንድ ዘ ማይንድ የሚባል ሎካል ኤንጂኦ አለን ማለት ነው። አይ ደስ ይላል። እኔ ከዚህ ጋር በተያያዘ አንድ ጥያቄ ላነሳል ፈልጋለሁ። ስራ ቆንጆ ነው ለምሳሌ የምትለው ሰው እንዴት ነው ስራ እንዴት ነው ስትባል ስራ አሪፍ ነው የምትለው ምን ሲሆን ነው? የመጡት ሰዎች የባህሪ ለውጥ ሲያሳዩ ነው? ውጤታማ ሲሆኑ ነው? ወይስ ደግሞ የሚመጡት ሰዎች በቁጥራቸው ልክ ነው? ላይክ ብዙ ሰዎች ሲመጡ ነው ወይስ ያኛው ነው? አንድ ስራ ውስጥ ስትገቢ ውስጣዊ እርካታና ውጫዊ ጥቅም የሚባሉ አሉ። ኦልዌይስ የስነ ልቦና ሙያ በአብዛኛው የሚመሰረተው በውስጣዊ እርካታ ነው። ስለዚህ ውስጣዊ እርካታ የሚሆነው ደግሞ ሰዎች ሲለወጡ ካለባቸው የስነ ልቦና ቀውስ ሊሆን ይችላል ኦር ሱስ ሲወጡ ስኬታማ ሆኛለሁ ታያለሽ ማለት ነው። በሱ ግን ረጅም ጊዜ አትቆይም። ስለዚህ ውጫዊ ደግሞ ሜዠርመንቶች አሉ ማለት ነው። ምን ያህል ሰው ሀሳቤን ይከተላል፣ ምን ያህል ካፒታል አግኝተናል የሚል አይነት ነገር ይሆናል ማለት ነው። ያው ቢዝነስ ፓርት አለው የኛ የቢዝነስ ፓርቱ ላይ ትርፍን ነው የምናስበው። ግን የማይንድ ዘ ማይንድ ላይ ግን ለትርፍ ያልተቋቋመ ስለሆነ ምን ያህል ሰዎች ተቀይሯል የሚለው ላይ ነው በደንብ። ኦኬ እሺ፣ እጅግ በጣም አመሰግናለሁ። ለነገሩ ስለሱ አይደለም የምናወራው። ወደ ዋና ጉዳያችን ስንመለስ እንግዲህ እኛ ኢትዮጵያውያን በተለምዶ እከሌ ዋሾ ነው፣ እከሌ አስመሳይ ነው፣ እከሌ ሌባ ነው፣ እከሌ ሀሜተኛ ነው ምናምን ብለን ስም እንሰጣለን። በተለይ እኩይ ተግባር ላይ የተሰማሩ ሰዎችን ስናይ ከዛ ባለፈም ሌብል አድርገን ወደ ከማህበረሰቡ የማስወገድ ምናምን ነገር አለ። ፈረንጆቹ ደግሞ እነዚህን ሁሉ እኩይ ተግባራትን በአንድ ቅርጫት ውስጥ ከተው የፐርሶናሊቲ ዲስኦርደር ወይም የስብዕና ቀውስ ብለው በዘመናዊ የትምህርት የስነ ልቦና ትምህርት ውስጥ ከተው አምጥተው እኛ ያው እየተማርንም በተመሳሳይም እያስተማርን እንገኛለን። በሽታም ነው ህመም ነው እያሉ ነው። በትክክል ግን ህመም ነው? እኩይ ተግባር ላይ የሚሰማሩ ሰዎች፣ መጥፎ ነገር የሚያደርጉ ሰዎች በሽተኞች ናቸው ማለት እንችላለን? ያው አሁን ምንድነው ሰዎች በምን ያህል ጊዜ ያደርጉታል ያንን ነገር። በመሰረቱ የባህሪ ወይም የፐርሶናሊቲ ዲስኦርደር ሊሆን ይችላል፣ ሜንታል ሄልዝ ዲስኦርደር ሊሆን ይችላል። ዲስኦርደር ነው ማለት አንድ ነገር ክሮኒክ ሆኗል፣ ቋሚ ሆኗል ማለት ነው። ቋሚ ከሆነ ያ ሰውዬ በተደጋጋሚ የሚያደርገው ከሆነ ኦልሬዲ ባህሪ ያዳብሯል። የፐርሶናሊቲ ዲስኦርደር ወይም ሜንታል ሄልዝ ዲስኦርደር ይባላል ማለት ነው። ግን አልፎ አልፎ ከሆነ የሚያደርገው ወይም ኮንዲሽናል ከሆነ በኮንዲሽን ለምሳሌ አንዳንድ ሰዎች ኤኮይዝም የምንለው ወይም ማስመሰል የሆነ ነገር ምናምን የሚያደርጉ ልጆች ሞስት ኦፍ ዘ ታይም አምባገነን የሆነ ሰው ፊታቸው ነበር የነበረው። ስለዚህ ራሳቸውን ለማዳን ምን ማድረግ አለባቸው? የስ የማይባለውን የስ ማለት መስማማት አለባቸው ማለት ነው። ይሄ ኮንዲሽናል ይባላል። ተገደው ነው። ስለዚህ በማይገደዱበት ጊዜ ግን ሪያሊቲ ያወራሉ ማለት ነው። ስለዚህ አንድ ሰው በተደጋጋሚ ያንን ነገር የሚያደርገው ከሆነ ፓተርኑ ዘሴም ከሆነ ዲስኦርደር ይባላል ማለት ነው። ፐርሶናሊቲ ህመም ነው ማለት ነው። ህመም ሆኗል። ፐርሶናሊቲ ሊሆን ይችላል፣ ሜንታል ሄልዝ ዲስኦርደር ሊሆን ይችላል ማለት ነው። ሜንታል ሄልዝ ዲስኦርደር ሲሆን በአብዛኛው የሚገናኘው ከሀሳብ ጋራ ምናምን ነው። ፐርሶናሊቲ ዲስኦርደር ሲሆን ግን ሌላ ነው። ፐርሶናሊቲ በጣም ውስብስብ የሆነ ነው ከሜንታል ሄልዝ ይልቅ ማለት ነው። በተደጋጋሚ የሚያደርገው ከሆነ ያ ነገር በቃ ላይፍ ስታይሉ ከሆነ ዲስኦርደር ውስጥ ገብቷል ይባላል ማለት ነው። ስለዚህ ያው ከምናለው የተለያዩ የስብዕና ቀውሶች አሉ። ወደ 10 አይነት የስብዕና ቀውሶች አሉ እና ሁሉም የራሳቸው መገለጫዎች አላቸው። በአብዛኛው ግን የሚነሳው ይሄ ናርሲሲዝም የሚባለው ወይም ራስን አብዝቶ የመውደድ ለራስ ስሜት ብቻ መጨነቅ፣ ለሌሎች አለመጨነቅ መገለጫዎቹ ያው ብዙ ናቸው። ስለሱ በርካታ ነገሮች ተወርቷል።
እንደውም ከዚህ ጋር በተያያዘ አንድ ነገር መናገር እፈልጋለሁ። ራስን መውደድ ተፈጥሯዊ ነው አይደለ? በግሪክ ሚቶሎጂ ፊሎሺያ የሚባል አለ። ፍቅርን ወደ በሰባት ይከፍሉታል እና ፊሎሺያ የሚባለው ራስን መውደድ ወይም ሰልፍ ላቭ ነው የሚሉትና በሁለት ነው የሚከፍሉት። አንደኛው በአዎንታዊ መልኩ፣ ሁለተኛው ደግሞ በአሉታዊ መልኩ ማለት ነው። ሰው ራሱን ከወደደ ሌሎች ሰዎችንም ይወዳል፣ ራሱን ካከበረ ሌሎችንም ያከብራል። ይሄ ጥሩ ነገር ነው። ራስ ላይ ኢንቨስት ማድረግ፣ ማንበብ፣ በእውቀት ከፍ ማድረግ፣ ፕሮፋይልን ከፍ ማድረግ አዎንታዊ ነው። ከዛ ባለፈም ደግሞ ውጫዊ ውበትህን መጠበቅ አይደለ? ለምሳሌ ቆዳህን መጠበቅ መንከባከብ ሊሆን ይችላል። ስፖርት ቤት ሄደ ኤክሰርሳይዝ ሰርተ ጤናህን በደንብ መጠበቅ፣ ይሄም በአዎንታዊ መልኩ ነው። ውጫዊንም ውስጣዊንም ስትጠብቅ ማለት ነው። አሉታዊው ደግሞ ይሄ በጣም ራስ ላይ ኢንቨስት ብዙ ነገሮችን ማድረግ። እኔ አሁን የማውቃቸው ሰዎች አሉ ተመሳሳይ ሞዴል የሆነ መኪና አላቸው፣ ነገር ግን ቀለሙ የተለያየ ቀለም ገዝተው የተለያየ ከለር ገዝተው ጠዋት አንዱ መኪና ይነዳሉ፣ ከሰዓት ሌላ መኪና። ብዙ ኢንቨስት ማድረግ፣ በወርቅ ላይ ወርቅ፣ በመኪና ላይ መኪና፣ በቤት ላይ ቤት ብዙ ኢንቨስት ማድረግ፣ እሱ ደግሞ አሉታዊ ራስን መውደድ ነውና ከዚህ ጋር በተያያዘ ነው እንደው ናርሲሲዝም የሚባለው እንደውም ዲስኦርደር የመጣው የሚሉት ነገር አለ። እስቲ ዝም ብለ ስለ መገለጫዎቹን በጥቂቱ እናውራና ወደ ሌላው አጀንዳ ደግሞ እንሄዳለን። የትኩረቱ አቅጣጫ እኔ ልሁን የሚል ነው። በቃ መገለጫው ማለት ነው። እኔ ልሁን ማለት ፐርሰናሊም ሰውየው በቃ ዓለሙ በሙሉ እሱ ብቻ ነው። ሶ ሌላ ሰው ወይ መኪናን ሼር ላድርግ አይልም፣ አይመጣም እሱ አይምሮ ውስጥ ቶታሊ ማለት ነው። ሶ ሁሉም ነገር ዓለም ላይ ያለው ነገር በሙሉ እኔ ላይ መደረብ አለበት፣ በቃ እኔ ጋር ብቻ ነው የሚገባው የሚል ይሆናል በራሱ ፐርሰናል ላይፍ ማለት ነው። ከዛ ቀጥሎ ኮምፕሊኬሽን ላይም የሌላውን ሰው መውሰድ ማለት ነው። ለሌላ ሰው የሚገባውን አክብሮት፣ ለሌላ ሰው የሚገባውን ሪሶርስ ምናምን ሚል ብቻ ነው ማለት ነው። በቃ እኔ ብቻ የሚል አይነት አዞሪት ነው፣ አዞሪት ውስጥ ነው ያለው ማለት ነው። ሰውየው በሁሉ አቅጣጫ ሊገለጽ ይችላል። ሶ የዛ አዞሪት ውስጥ ነው ያለው። ለምሳሌ እዚህ ቤት መሪ ማን ነው ሲባል እኔ ነኝ ነው የሚለው ያ ሰውዬ። ታላቅ ታናሽ ምናምን ያው ኢትዮጵያ ውስጥ ታውቂያለሽ፣ ኢልደር ካለ አባታችን ወይም እናታችን እድሜ በጣም እንትን እናደርጋለን እኛ። ይሄ ሰውዬ ግን እዛ ሩም ውስጥ ካለ ትልቅ ሰው ትንሽ ሰው ኤክስፒሪየንስ ያለው የሌለው ምናምን የሚባል የለም። አያም ዘ ሊደር ነው። እኔ ነኝ ኪንግ ዌይ ኤቭሪዌር ነው የሚለው። ሶ ሁሉም ፕሮፌሽን ውስጥ ተች ሊሆን ይችላል። ለምሳሌ እኔ አሁን የስነ ልቦና ባለሙያ ነኝ። እኔ የስነ ልቦናውን ወርድ ብቻ ነው መተቸት የምችለው። ሌላ ቦታ ገብቼ ለምሳሌ ጆርናሊዝም ማውራት አልችልም። አይ አም ኖት ጆርናሊስት ነው የምትዩ። ጤነኛ ስትሆኝ እንደዚህ ነው የምትዩ። ጤነኛ ሳትሆኝ ስቀሪ ግን ሁሉም ሰው መውደቅ አለበት፣ ሁሉም ሰው መረገጥ አለበት፣ ሁሉም ሰው ከኔ ግር ስር መሆን አለበት፣ ከኔ ሐሳብ ስር መሆን አለበት ስለምትይ የማይገቡበት ቦታ የለም ማለት ነው። እነዚህ ሰዎች የቆመ ሰው ማየት አይፈልጉም። ሁሉም ሰው የተቀመጠ እንዲሆንላቸው ይፈልጋሉ። እነሱ ብቻ ናቸው መቆም ያለባቸው ማለት ነው። ስለዚህ እንትኑ አዞሪቱ በእኔ ዙሪያ የሚል አዞሪት ነው ያለው ማለት ነው። በዚህ ነው የሚገለጠው። በተለይ በፍቅር ዙሪያ በተቃራኒ ጾታ ፍቅር ዘቤስት ፍቅር ሰጪ ነኝ ብለው ነው የሚያምኑት። ባይዞ ምንም ሳይሰጡሽ እንዴ አንበሸበሽኩሽ እኮ እንደኔ ፍቅር ሊሰጥሽ የሚችል ሰው የለም፣ አልተፈጠረም። ምንም ነገር እዛ ጋር እኮ ኢንቨስት አላደረጉም። እነኚህ ሰዎች ምንድነው በራሱ ኢሉዥኖች አላቸው። ምንድነው ያላደረጉትን ነገር እንዳደረጉት አድርገው ሊያስቡ ይችላሉ። ሶ ያልሰጡትን እንደሰጡ እና የሚሉሽ እንደውም በጣም ያበዛውብህ መሰለኝ ይሉሻል። ከዛ አንቺ ስታይ አካባቢሽ ላይ ምንም ነገር የለም እና ግራ መጋባት ትጀምሪያለሽ ማለት ነው። በጣም ግራ የማጋባት ብቃት አላቸው ባይዙ። ስለዚህ which one is my the reality ትያለሽ። የኔ ሪያሊቲ ነው ወይስ እሱ የሚለው ነው ትያለሽ ማለት ነው። አትላስት የራስሽን ሪያሊቲ እየተውሽ የራስሽን እውነታ እየተውሽ የነሱን እውነታ መቀበል ትጀምሪያለሽ። ያው የዋህ ከሆንክ እውቀት ከሌለ ነው ያው ማኒፑሌት የሚያደርጉ ማኒፑሌተር ስለሆኑ የነሱን ሪያሊቲ ትቀበያለሽ። አትላስት በቃ በነሱ ሪያሊቲ ውስጥ ነው የምትኖሪው ማለት ነው። እንደውም እኔ በቃ ስለማዝንልሽ እኮ ነው ያንቺ ፍቅረኛ የሆንኩት እንጂ ብዙ ሴቶች ይወዱኛል፣ ብዙ ሴቶች ያፈቅሩኛል ምናልባት ነገር ቴክስት ላይ ያደርግልሽ ግን እንደዛ ነው የሚያስብ አይደለ? በጣም የሚገርም ነው እኮ ይሄ። በጣም ከባድ ነው በነገራችን ላይ። ሰዎችን ነው አልፈው ተርፈው በጣም የሚጎዱት ከራሳቸውም አልፈው። በእርግጥ ራሳቸውም ተጎጂዎች ናቸው። ሰዎችን ሊያጡ ይችላሉ በተለያየ መንገድ ማለት ነው። ግን ሰዎችን በዙሪያቸው ያሉ ሰዎችን በጣም ነው የሚጎዱት። የዝቅተኝነት በተለይ የፍቅር ጓደኛቸውን በትዳርም ሊሆን ይችላል በጣም የዝቅተኝነት ስሜት በተለይ እውቀት የሌላት ሴት ከሆነች ወይም እውቀት የሌለው ወንድ ከሆነ
በጣም የዝቅተኝነት ስሜት እንዲሰማ የጥፋተኝነት ስሜት እንዲሰማ የማድረግ ትልቅ አቅም አላቸው፣ ይጎዳሉም ጭምር። ይሄ በጣም ከባድ ነው። ዞሮ ዞሮ ያው ይታከማል የሚለው ነገር አንድ ተስፋ ሰጪ ነው። ግን እዚህ ጋር አንድ ጥያቄ ማንሳት የምፈልገው እነዚህ የናርሲሲዝም ችግር ያለባቸው ሰዎች ራሳቸውን በጣም የሚያፈቅሩ የሚወዱ ሰዎች አብዝተው በሽታቸውን ያውቃሉ? እንደዚህ አይነት ችግር እንዳለባቸው ያውቃሉ? እንትኑ ነው የተዘጋ ምንም መስኮትም በርም የለውም። ሞስትሊ ሌቭል አለው ባይዞ ማንኛውም እንትን ሜንታል ሄልዝ ላይ የሚሆን ፐርሶናሊቲ ዲስኦርደር ላይ ከዝቅተኛ እስከ ከፍተኛ የሚባል ሌቭል አለ። ሶ ናርሲሲዝሙ በምን ደረጃ ነው ያለው ነው አሁን ጥያቄው። በምን ደረጃ ነው? በጣም ክሮኒክ የሆነ ደረጃ ያለባቸው ሰዎች አሉ፣ መለስተኛ ይሆናል፣ ትንሽ ደግሞ ገና እየጀማመረ ያለ አለ። ሶ አንድ በተወሰነ መልኩ ክሊኒካል ዲስኦርደር ነው ራሱ፣ ግን ለርንድም ታደርጊዋለሽ። ስነ ልቦና ውስጥ አንድ ሰው የተፈጥሮና የከባቢው ውጤት ነው ይባላል። የኔቸርና የነርቸር ውጤት ነው። ስለዚህ ከናርሲሲስቶች ጋር እየዋልሽ ስትሄጂ ከዝቅተኛው ደረጃ ልታድጊ ትችያለሽ። ቢኮዝ ሂ ዱ ዳት አይ ሃቭ ቱ ዱ ዳት ምናምን እያልሽ ልታድጊ ትችያለሽ፣ ታሳድገው ትችላለሽ። ስለዚህ የትኛው ነው የማያውቀው ሲባል ክሮኒክ የሆነው ናርሲሲስት አያውቅም። አንቺ ነሽ በሩን ሄደሽ የምከፍችለት ኦር ሌላ ሲስተሞች አሉ ባይዞ። ምናልባት እዚህ ሚዲያ ላይ ማውራት የሌለም። እኔ ሚሊተሪ ስለነበርኩ በሚሊተሪ ሳይንስ ውስጥ አሉ እንዴት ነው ናርሲሲስት የሆነ ሰውን ሃንድል የምታደርጊው የሚባሉ ለሁሉም የማይሰጡ ዊዝደሞች አሉ ማለት። ስለዚህ ሁሉም ሰው በመሰረቱ የሚለወጥበት ዲግሪ አለ፣ የሚለወጥበት ኦፖርቹኒቲ አለ ማለት ነው። አንደኛ ራሱን ማዘጋጀቱ ነው። ሁለተኛ ደግሞ እሱን እለውጣለሁ ብሎ የሚያስበው ሰው ምን ያህል ኢነፍ ነው ነው ይችላሉ ያቀሙ። አንዳንድ ጊዜ አሳ ሲያጠምዱ ሰዎች አይተሻል። አሳ ነባሪ ከያዝሽ እኮ መልቀቅ ነው ያለብሽ ገመዱን፣ ካልሆነ ያስገባሻል። ሶ ናርሲሲስት ነው ፊት ለፊት የመጣው ብሎ ለመለወጥ ግብ ውስጥ መግባት አቅም ይችላሉ ማለት አለበት። አሁን ብዙ ሰዎች ምን ይላሉ? ሱስ ውስጥ ያለ እንደዚህ ያሉትን ሰዎች እለውጣለሁ ምናምን ይላሉ። ሪሊ አቅም ይችላሉ የሚለውን ነገር ማወቅ ያስፈልጋል። ስለዚህ እነዚህ ሰዎች ይለወጣሉ። ደረጃዎች ግን አላቸው። ሜንታል ሄልዝ ላይም እንዳሉ ሜንታል ሄልዝ ላይ አሁን በጣም ዝቅተኛ የሆነ ዲፕሬሽን አለ፣ መካከለኛ ይሆናል፣ ከፍተኛ ይሆናል። ከፍተኛው ላይ ከደረሰ እኔ በቴራፒ ለመፍታት አልሞክርም፣ መድኃኒት ይወስዳል። ከፍተኛ የሆኑ ነገሮች አብዛኛው መድኃኒት ይወስዳል። ያው ስሜታቸውን የሚያረጋጋ ቱዌይ ለምሳሌ አንድ ሰው ቱዌይ ኮሚኒኬሽን የማይችል ከሆነ መድኃኒት ሰተሽ ነው አውርደሹ ከዛ ቴራፒ የሚጀምረው። ክሮኒክ ሆኗል ማለት ብዙ ነገር በመድኃኒት ነው የሚታከመው ማለት ነው። ያ ሶ እንደኛ ያለው ሰው ለምሳሌ ያቋረጥኩኝ እንደኛ ያለው ሰው ለምሳሌ በደንብ አሁን እያነበብን ነው፣ እውቀታችንን ከፍ እያደረግን ነው። ስለ ናርሲሲዝም መገለጫዎቹ ምንድናቸው? ይህ ራስን አብዝቶ መውደድ ራሱ ልክ እንዳልሆነ እናውቃለን። እና ያንን ማወቅ በራሱ ራስህን ማከም አትችልም ወይ? እችን ነገር ነው ለማንሳት የፈለኩት። ሰውየውን ሳይሆን ራስሽን ማከም ቻንሱ ሰፊ ነው። ባይዞ 3 ኤፍ የሚባሉ አሉ። አንዱ ፍላይት ነው፣ ሌላው ፋይት ነው፣ ሌላው ፍሪዝ ነው። ፍሪዝ ማለት በቃ ፍሪዝ አድርገሻል ዴድ እንደማለት ነው። ፍላይት ማለት ደግሞ አቅምሽን አይተሽ አንዳንዴ መሸሽ ሊሆን ይችላል የሚያዋጣሽ። ይህን ሰውዬ መቋቋም አልችልም፣ መለወጥ አልችልም፣ ከዚህ ሰውዬ ጋር መኖር አልችልም፣ ሶ አይ ሃቭ ቱ ፍላይ ነው። ፋይት ማለት አቅም ይፈልጋል ልትለውጩ ሰውዬውን። ሶ የፍላይትን ትንሽ የተጠበቀ ነው። ፍላይ አድርገሽ ግን ላይሽ ላይ የተወጋጋሻቸው ምኖች ሊኖሩ ይችላሉ፣ የወጉሽ ነገሮች ስላሉ ሴፍ ዞን ውስጥ ገብተሽ መታከፍ ትችያለሽ። ራስሽን ማከም ሊሆን ይችላል። እሱም ሌቭል አለው ባይዞ የራስን ማከም። ራሳችን ምን ያህል ተጎድተናል፣ በሌሎች እርዳታ የመታከም ሌቭል ላይ ሆነሽ ራሴን አከማለሁ ማለት የማይቻል ነገር ነው። ሌቭል አለው ራሱ ቁስል ራሱ ሌቭል አለው። አንዳንድ ሰዎች ወደ ባለሙያ ከመሄድ ይልቅ ራሴን አከማለሁ ብለው ምናልባት እየተባባሰ ሊሄድ ይችላል ማለት ነው አይደል? ለምሳሌ እጅሽን ቢላዋ ቢቆርጥሽ መጀመሪያ የቆረጠ ቢላዋ ምን አይነት ነው? ዝጎ ከነበረ አንቺ አታክሚም፣ ራስሽ መርፌ መውገት አለብሽ። ሶ በምን ሌቭል ላይ ነው ያለው ያንን ማወቅ ያስፈልጋል። ምን ያህል ነው የቆሰልኩት ቁስል በባለሙያ እርዳታ ነው የሚፈታው ወይስ ብቻዬን ነው የሚፈታው የሚል ያስፈልጋል። ከዛ ባለሙያ ምን አይነት ባለሙያ? አሁን ቅድም እንዳልኩት መድኃኒት ቢሰጡሻሉ። ለምሳሌ ሳይካትሪስቶች ሞር መድኃኒት ላይ ያተኩራሉ፣ ሳይኮቴራፒስቶች ሞር ቴራፒው ላይ ንግግር ህክምና ላይ ያተኩራሉ ማለት ነው። አንዳንድ ጊዜ እኛ እናያቸውና በ2-3 የንግግር ምንም ለውጥ ካላየሁበት ወደ ሳይካትሪስቱ ሪፈር አደርጋለሁ። ከዛ እሱ መድኃኒት ያይለታል ማለት ነው። እሱ ጋም ተጀምሮ ሲያየው መድኃኒቱ ላይ ለውጥ ካላመጣ እስኪ ቴራፒስት ይባልና የንግግር ህክምናውን ይጀምራል ማለት ነው።
ራሱ ባለሙያ ሁሉም አንድ አይነት አይደለም ማለት ነው። እንግዲህ የተለያየ የስብዕና ቀውሶች አሉ። እንግዲህ ቀደም ሲል ለመግለጽ እንደሞከርኩት ወደ 10 አይነቶች አሉ። ይሄ አቮይደንት የሚባል አለ፣ አንቲ ሶሻል ፐርሶናሊቲ ዲስኦርደር የሚባል አለ፣ ፓራኖይድ ምናምን የሚባሉ በርካታ የስነ ልቦና ቀውሶች አሉ እና ምናልባት አንድ ሰው ከአንድ በላይ የስብዕና ቀውስ ውስጥ ሊገባ ይችላል። ባለቤት ሊሆን ይችላል ሊሆን ይችላል። አሁን እያወራን ያለ ነው ኖርማል ፐርሶናሊቲ ላይ ስለሆነ እያወራን ያለ ነው እንጂ የአእምሮ ጤና እክሎች 300 ናቸው በላይ ናቸው። እንደውም አእምሮ ከሆነ የአእምሮ ጤና እክል ወደ 300 አይነት ነው። ባይዞ ይሄ ሰው ላይ የሚሰራ ሳይንስ በተወሰነ መልኩ ውስብስብ ነው እና ከባድም ነው። ብዙ ጊዜ ተማሪዎቹ ራሱ ፈተና ውስጥ ይገባሉ ስትማሪ። ትምህርቱ ከባድ ከመሆኑ የተነሳ ለምሳሌ ዴቨሎፕመንታል ሳይኮሎጂ እየተማርሽ እያለሽ አንቺ የተማርሽው የኖርሽው የዴቨሎፕመንታል ሳይኮሎጂ እሳቤ አለ። ትምህርት ቤት ስትገቢ ግን እከሌ እንዲህ ይላል ምረጥ ነው የምትባዩ። ስለዚህ ጥያቄ ሆነብሻል። ከዝንጀሮ ነው የመጣው የሚልም እንትን ሰው እንደዚህ ነው ምናምን የሚልሽ የሆነ ብዙ አይነት ነገር ያጋጥምሻል ማለት ነው። አንድ ሰው እስካልተመረመረ ድረስ ባይዞ ምን እንደሆነ አይታወቅም። እውነት ነው። ራስን መገምገምስ እሺ፣ እንዳንድ እንደተማረ ሰው እንዳንድ የእውቀት ደረጃው ከፍ እንዳለ ሰው ራስን መገምገም ከራስ ጋር ማውራትስ ይሆናል። እሱ እኮ አንዷ ቱል ናት። አንዷ ቱል ሜዲቴሽን አለ ባይዞ ምንድነው የሰራሁት ብለህ ቀኑ ሙሉ የሰራኸውን ሰልፍ ኢቫሉዌት የምታደርጊበት ሁሉም መድኃኒት ያለው ባይዞ የሕክምና ባለሙያ እጆች ውስጥ አይደል፣ እኛ ውስጥ አለ፣ ራሳችን ውስጥ። ስፔሻሊ እሱ ላይ ነው ፎከስ ማድረግ ይፈልጋል። ወደ ራሳችን መመለስ ከቻለን ራሳችንን የምንሰማበት ጊዜ ካለን የሆነ አይነት ነገር ታገኛለሽ። ግን በሕክምና ነው አሁን የሕክምና ኦልሬዲ ሳይኮቴራፒስት ስለሆንኩ በጤና ምንድነው የሚባለው አለመታመም ጤንነት አይደለም ይባላል። ለምሳሌ ነርሲሲስት የሚሉ ሰዎች ራሳቸው ሊሆኑ ይችላሉ፣ አልተለኩማ ገና። እኛ እንትን እንወዳለን፣ ይሄ መቃወም ወይ ሰዎችን እኔ አይደለሁም እሱ ነው የሚባል ነገር። ሶ እኔ ተለክቻለሁ ወይ ሪሊ ራሴ አማይ ፍሪ መባል አለበት። ወይም ደግሞ ለነሱ ግብአት እየሆንኩ ከሆነ እንዴ ማንም ሰው እኮ የሚፈልገውን ነገር ካገኘ እኮ ይጭናል አይደል? አንቺ የሆነ ሸክማለሽ። ስለዚህ ኢፍ አይ ጌት ኢኩዌዝም ውስጥ ያለን ሰው ካገኘው አስቀምጣለሁ። ስለዚህ ችግሩ የጫኙ ብቻ አይደለም የተጫኙም ነው ማለት ነው። ሶ ራሳችንን ለክተን የት ነኝ ያለሁት? ከናርሲሲዝም ውስጥ ያሉ የሚገለጡ መገለጫዎቹ አሉብኝ ወይ? እኔ ለምሳሌ ፐርሰናሊ ራሴን ያለው ብዙ ጊዜና አገኘዋለሁ። ምክንያቱም ቅድም ምን ብዬሻለሁ፣ በውሎ የሚመጡ አሉ። በጣም አምባገነን ሆኖ ላይፉን ምናምን ሴትል የሚያደርግ ሰው ካየሽ ሌት ሚ ትራይት ያለሽ በውሎ የሚመጡ አሉ። ስለዚህ የምትወያቸው ሰዎች ሊያጋቡብሽ ይችላሉ። ባይዞ በሽታ ይተላለፋል፣ ጤንነትም ይተላለፋል። ስለዚህ ይጋባል። ያው ሞር ወደ እንትን እንዳልወስዶ ጾም አይደል አሁን በሃይማኖት ብትኖሩ ራሳችሁን መርምሩ ይላል አይደል ራሱ ባይብል። እንኳን ሃይማኖት ውስጥ ራስሽን መርምሪ ትባያለሽ። ሶ ሳይንስ ውስጥም እኔ ራሱ ከዛ ነፃ ነኝ። ከዛ የሆኑ ችግሮች ካሉ ሰው ሳያውቅ ራሱ ታክሚያለሽ ራስሽን። እንደዚህ አይነት ነገር አለኝ ማለት ነው። ቁጭ ብለሽ እኮ ስትሰሚ አንዳንዴ ጠብቀሹ ማታውቂው አንቺ ትገኛለሽ አይደል? እንደዚህ ግን ብዬ ግን አስቤ አላቅም ምናምን ትያለሽ። ሶ የአሁኑ ታይም ደግሞ በጣም ሩጫ ስላለበት ብዙ ሰው ራሱን የሚሰማበት ሰዓት የለም። ከእንቅልፍሽ መጀመሪያ ስትነሺ ባይዞ ሰዎች ምን ይላሉ? ዓለምን መለወጥ የምትፈልግ ከሆነ አልጋን በማንጠፍ ጀምር ይባላል። ካልጋይ በመጀመሪያ ስነሳ ወዴት ነው የሄድኩት ነው? ወደ ስልክ አይደለም የምንሄደው እኛ ብዙ ጊዜ ወዴት ነው የምንሄደው? እስኪ ራሴን ልስማ ካልን ዊን ታደርጊያለሽ። ልተኝ ስትይ እስኪ ራሴን ሰምቼ አትሊስት የሆነ ነገር አድርጌ ልተኛ። ምክንያቱም ማይንድሽ ማታ ፕሮግራም ያደርግሽውን ነው ጠዋት ፕሪንት አውት የሚያደርገው። ይህ ጊዜ ያለው ሰው ባይዞ አይቸገርም። ሳይንሱ ጋር መሄድ ብዙ አንድ ሌላ ሚዲያ ላይ አውርቼዋለሁ። ለምሳሌ ንቃት ካለን ብዙ አንጠቃም። ንቁ ሰው መሆን አለብን። እኔ ላይ ምን እየተካሄደ ነው? ዛሬ ስሜቴ ላይ ምንድነው ያረፈው? አእምሮዬ ላይ ምንድነው ያረፈው? ምን አይነት ኢሞሽን ነው ያለኝ? ምናምን እያልሽ የምትመረምሪ ከሆነ እኮ ብዙ ሕክምናው ጋር መሄድ ብዙ ላይ ያስፈልግሽ ይችላል። ይሄን የማይሰራ ሰው ግን ግብአት ነው ለዛኛው ነው። እሱን ነው የምለው። ሌላው ከናርሲሲዝም ጋር በተገናኘ በትክክል እየተጠቀምነውና በትክክል እየተረጎምነውም ተረዳነውም አይደለም ይባላል። ታክልበት ነገር አለ። ያ እኔ ምናምን አለው መሰለሽ አዜ ፕሮፌሽን እኔ ፕሮፌሽን አከብራለሁ ባይዞ የሁሉንም ፕሮፌሽን ማለት ነው። ሶ አዜ ፕሮፌሽናል ሁልጊዜ ባላንስ መስራት መቻል አለብን። ለምሳሌ ስነ ልቦና ላይ የሆነ ነገር በጣም እየተራገበ ከሆነ ባላንሱን መፈለግ አለብን ሁልጊዜ። እኔ በባላንስ አምናለሁ። ላይፍ ኢዝ ኦል አባውት ባላንስ። ስለዚህ ናርሲሲዝም በጣም ሲወራ ሰው ምን ማድረግ ጀመረ መሰለሽ? ሌብል ማድረግ እና
አንዱ የናርሲሲዝም ጋራ የሚመላ ባይ ዘ ዌይ there is healthy narcissism የሚባላል ጤነኛ ናርሲሲዝም የሚባል ጤነኛው ለምሳሌ ናርሲሲዝም ምን እንደሆነ ታውቂያለሽ? ባውንደሪ ማስመር ባውንደሪ ለምሳሌ ትምህርት ላይ ባውንደሪ አለ አይደለ? ማስተርስ ከሌለ እዚህ ጋር ትገቢያም ትገቢያለሽ ዛት ኢዝ ባውንደሪ እኮ። ግን እነኚህ ናርሲሲዝም የሚለው ባይ ዘ ዌይ ሁለት አይነት ትራውማ ነው ያለው። አንዱ ኖረሽበት እዛ ነገር ውስጥ ኖረሽበታል የሆነ ነገር ተደርገሻል። ሁለተኛው ትራውማ ሰከንደሪ ትራውማ ይባላል። ሰከንደሪ ትራውማ ማለት በመስማትና በመናምን በሚመጣው ማለት ነው። ስለዚህ ናርሲሲዝም እንደዚህ ነው ስትባይ ባላንሱን ማታቂ ከሆነ አንቺ ጋር የሆነ ነገር ከሌለ ምን ማድረግ ትጀምሪያለሽ? የምታየው ሰው ሁሉ መነጽር አድርገሽ ነው የምትሄጂው። የናርሲሲዝም የሆነ ሰውዬ ባውንደሪ ያለ እዚህ ጋር ሲልሽ ዲስ ማን ኢዝ ናርሲሲዝም ትያለሽ። በጣም ከባድ ነው። ግንኙነትን ያበላሻል ማለት ነው። ከሰዎች ጋር ያለህን ግንኙነትም በጣም ናርሲሲዝም ቆጣ ያለ ሰው ሁሉ እንዴ መቆጣት አለብን እኮ ተቆጡ፣ በቁጣችሁ ፀሐይ ይግባ ነው የሚለው ያው መጽሐፍ ቅዱስንም ጠቅሰው ሞር እኛ ሀገር አሁን ጾም ላይም አይደለን ብዙ መንፈሳዊ ነገሮች ምናምን ስለምናበዛ አንዱ ሁሉም ለነገሩ የዘመናዊ ትምህርትም እኮ መነሻ ያው ነው። ሶ ጭርሱን ቁጣ አልባና አጥንት የሌለው ሰው መፍጠር ጠንካራ ማይል ልፍስፍስ የሆነ ጄነሬሽን የመፍጠር እንትን አለው ራሱ አደገኛ ነገር አለው። ሶ ናርሲሲዝም ሀልዚ ናርሲሲዝምን እንዴ ሰልፍ ኮንፊደንስ እያስተማርን ራስን መግለጽ መቻል ምናምን እያስተማርሽ የናርሲሲዝምን በሙሉ እንትኖች ይዞ ከሄደ ሰውየው ሰልፍ ኮንፊደንስ መሆን አያስፈልገኝም መፍራት ይጀምራል። ከዛ ኤኮይስት ይሆናል። ያኛው ሁለተኛው ላይ ጋር ሲጭኑት መጫል የሆነ ነገር ሲያረጉት እንትን አይ ናርሲሲስት እንዳልሆን ምናምን ይላል። ኖበል ሲለው ኖ ናርሲሲስት እንዳልሆን ይላል። እየፈራ ይኖራል ማለት ነው። ስለዚህ ናርሲሲዝም የተወራደበትን ያህል ኤኮይዝምም መወራት አለበት። ስለዚህ ራስን መውደድ ለነገሩ ተፈጥሯዊ ነው። ኢቭን ያው ቅዱስ ቃሉም እንደሚለው ጓደኛህን እንደራስ አድርገው ውደድ። ስለዚህ ራስን መውደድ ባይ ዲፎልት ስሪታችን ራሳችን እንድንወድ ተደርገን ነው። ራስን መውደድ ለራስ ክብር መስጠት ጤነኛው ማለት ነው። ራስን ስትወድ ሌሎችን ትወዳለህ። ራስን ስታከብር ሌሎችንም ታከብራለህ። የራስን ስሜት ስታከብር የሌሎችንም ስሜት በዙሪያ ያሉ ሰዎችንም ስሜት ታከብራለህ። ይሄ ተፈጥሯዊ ነው። ግን ያው ዞሮ ሲበዛ ነው ወደ ጤናማ ያልሆነው። ስለዚህ አሁን የዚህን ተቃራኒ ደግሞ አሁን ያው እየጠቀስከው ነው በአንድም ሆነ በሌላ ኢኮይዝም የሚለው እስቲ ትንሽ እናውራ። የናርሲሲዝም ተቃራኒ አለ ኢኮይዝም የሚባል የስብዕና ቀውስ ብለኸኛል። እስቲ መገለጫዎቹ። ኤኮ የሚባለው ባይዞ የገደል ማሚቱ ማለት ነው። ኤኮ አቶ ከበደ ምናምን ደግሞ ይልልሻል የገደል ማሚቱ ማለት ነው። ሶ የናርሲሲዝም እኔ አይደለም ማለት እኔ የሚለው ይሁን ምናምን ነው የሚሉት። እነኛስ አንተ በል እና እኔ ደግመዋለሁ ነው የሚሉሽ። እና ሌላ ሰው የሚለውን ነው እየደገሙ የሚኖሩት ማለት ነው። የራሳቸው የሆነ ምን የላቸውም። ቅድም እንዳልነው ባውንደሪ የላቸውም፣ ሀሳብ የላቸውም። ፊሊንጎቻቸውን በሙሉ ለሌላ ሰው ነው ሰሚት የሚያደርጉት ማለት ነው። ሶ ተቃራኒ ነው፣ የዛኛው ተቃራኒ ነው ማለት ነው። የሚገለጠው ምንድነው? ሁሉ ጊዜ ሰርቭ በማድረግ የራስሽን ፍላጎቶች አሳልፈሽ በመስጠት የራስሽን ራይቶች አሳልፈ እኔ መጨረሻ ላይ ያደርጋለሁ የምትዩ ማለት ነው። ሁሉ ጊዜ ለሰው ፈርስት ትሰጫለሽ፣ አንቺ ላስት ነሽ ማለት ነው። ከዛ በርናውት ውስጥ ይገባሉ። እነዚህ ሰዎች በርናውት ውስጥ ይገባሉ፣ ብቻቸውን ይታመማሉ ማለት ነው። አትላስት ብዙ ጊዜ እንደዚህ አይነት ሰዎች ራሳቸውን ያጠፋሉ። ለምን? ራስን ብሌም ማድረግ ስለሚጀምሩ በቃ ችግር ያለው እኔ ጋ ነው፣ ሶ አይ ሃቭ ቱ አቮይድ ማይሰልፍ ይላሉ ማለት ነው። እና ሁሉ ጊዜ እኔ ብዙ ጊዜ ምን እላለሁ ራሳቸውን በበረኪና የሚያጥቡ ሰዎች ናቸው ይላል። በበረኪና የሚታጠብ ሳይተሻል ቀለሙ ይለቃል። ከዛ የራስሽ ራዕይ አይኖርሽም፣ የራስሽ ፍላጎት አይኖርሽም፣ የራስ ቀለም አይኖርም፣ የራስ መልክ አይኖርም። በቃ ከለርለስ ሆኖ መኖር ማለት ነው። በጣም የሚገርም የመጣ ሰው ሁሉ ቀይ ቀባሻል፣ ቀይ ቶኛለሽ፣ ነጭ ቀባሻል፣ ነቀ ብዙ ሰው አሉ ባይዙ ኢትዮጵያ ውስጥ በጣም ብዙ ሰው አሉ። እኔ በተለይ በትዳር ዙሪያ እኔ በዚህ ጉዳይ ላይ ብናወራ በጣም ነው ደስ የሚለኝ። እኔ ሴቶች ላይም በጣም ኦብዘርቭ ማድረገው ነገር አለ። ትዳራቸውን ለማዳም ብለው ልጆቻቸውን እንዳይበተኑ ብለው በጣም የሚችሉ ቻዮች በቃ ቅድሚያ የሚሰጡ ለባሎቻቸው ያልከው ይሁን በቃ አንተ ያልከው ትክክል ነው ይሁን። እኔ ያሳደገችኝ እናት አለችና ባሏ ልጆች አሏት፣ ብዙ ልጆች ወልደዋል ምናምን። ባሏ ልጃገረድ አገባባት፣ ወጥቶ ልጃገረድ ጠልፎ ገጠር ወስዶ አግብቶ ልጅ አስወልዶ ምናምን ተመልሶ ይቅርታ ብሎ መጣ። ይሄን ታምናለህ? ይቅርታ ብሎ መጣ። ተቀበለችው። መጀመሪያ ያው ትንሽ እንትን ብላለች፣ ተቀበለች። ምንም አላለችም። እኛ በቃ እንዴት ታስገባዋለች ምናምን እናቶቻችን በጣም አዝነው ነበር። ያው ገባ ተመልሶ።
ከዛ በኋላ ግን ይኖራሉ ስቲል ይኖራሉ አብረው ይኖራሉ ማለት ነው ሁሉን ነገር ትቶ ምናምን እና እስከምን ድረስ ነው በጣም መቻል ያለበት እስከምን ድረስ ነው አሁን የኢኮይዝም አንዳንድ ጊዜ ትዳር ትልቅ ተቋም አይደለ ዝም ብለህ የምታፈርሰው ነገር አይደለም ዝም ብለህ እንደማትገባበት ሁሉ የሚፈርስ ነገር ስላልሆነ እስከምን ድረስ ነው መሆን ያለበት አሁን እስቲ የዚችን ሴትዮ ኬዝ እንየውና ትክክል ነች ወይስ ትክክል አይደለችም ወይስ የኢኮይዝም ተጠቂ መሆኗን ስላላወቀች ነው ያ እንትን አላቸው በመሰረቱ ቅድም ስለ ባውንደሪ አይደል ያወራ ነው ለምሳሌ ያው መነሻዎቻችን የእምነት ተቋማት ስለሆኑ ሚስቱን ያለ ዝሙት የሚፈታ ይላል አይደለ this is a boundary እኮ ሶ ባውንደሪ ነው ሶ አንድ ሴት ከዝሙት ጋር ከደረሰ she have the right to say no ማለት ነው ግን ዲፔንድ ያደርጋል እንደሷ ችለዋለች ማለት ያንን ነገር ያለችው ምን ፊል እያደረገች ነው የህመም ፊሊንግ ውስጥ ላይ ያለ ከዛ ብራ እየኖረች ነው ወይስ የህመም ፊሊንግ የላትም ያቅም አላት ገብቶሻል እንደዛ የሆነን ሰውዬ ተቀብሎ የመኖር አቅም ኖሯት ግን ጤነኛ ነው ልቧ እየተጎዳ አይደለም ምናምን አይደለም እሱን ፊሊንግ ነው የምታገኘው መጀመሪያ ምን አይነት ሁኔታ ውስጥ ነው ያለችው ይቅር ብላ ስትኖር ኦር እየቀጠለች ባለችበት የሚለው ማለት ነው አንዳንድ ጊዜ ኢቭን ህጉ የሚለው ይሄ ነው ምናምን ብለሽ ከዛ ግን ከህጉ አልፎ የሚችሉ ሰዎች አሉ እሱን ነው ኢነርጂ ያላቸው ሰውዬው እየተጎዳ እዛ ውስጥ ምናምን ከሆነ ያለው አንዳንድ ኮንዲሽናል ነገሮች አሉ ግን የተቀመጠልን ይሄኛው ነው ትያለሽ ማለት ነው ያቺ ሴት ምንድነው ፊል እያደረገች ያለችው አንዳንድ ሰዎች ቀደም እንዳልኩሽ ኖ ማለት ሲገባቸው ኖ አላሉ ግን ምን እየሆኑ ነው እየታመሙ ነው በቃ ይሁን ይቅር ብያለሁ ምናምን ብለው ግን እየታመሙበት ከሆነ ያ ነገር ዲስትራክቲቭ ነው ማለት ነው ሌላ ነገር ያመጣል ማለት ነው በራሱ ስለዚህ ይሄ ሜንሊ የሜሬጅ እንትኖች ኬዞች ካውንስሊንግ ነው የሚፈታቸው ይባላል ብዙ ጊዜ ከሞቲቬሽን ከትሬኒንግ ከሆነ ነገር ይልቅ ካውንስሊንግ ነው የሚፈታቸው ይባላል ለምንድን ነው እንደዛ የሚባለው የሰውየውን ኮንዲሽን ማየት ስለሚፈልግ ምን አይነት ኮንዲሽን ውስጥ ነው ያለው ምንድነው ዙሪያ ያለው ምናምን የሚል ዞሮ ግን ቀደም እንዳልኩሽ መንፈሳዊ ቦታዎች ሳይቀሩ ግን ላይን ያስቀምጣሉ ይሄ ሲሆን ግን you have the right to do this ይልሻል ማለት ነው ስለዚህ ከዛ አልፋ ግን ተቻለች ችግር የለውም ነው ያው መኖር ይችላል እሷን ብንጠይቃት ነው እንደዚህ ይሻላል ለከለማና ኢምፓቲ በጣም ይፈልጋል እንትን ነው አሁን ሁላችንም የስ ምን ነው አይ እንደዚህ ካረገማ በቃ ሻስቱ ቶፕ አይደለም ነው ግን በምን አይነት ሁኔታ ነው የተሸከመችው ጉዳዩ ማለት ስታየው ነው ከዛ አይኔ ተመችቶኝ በቃ እኔስ ማንነኝ ምናምን ብላ ዲቨሎፕ አድርጋ ፎርጊቭነስ እንትን ምናምን አቅም ካላት ባልንጀራይን ስንት ጊዜ ይቅር ልበለው ሲል 7 ጊዜ 7 ጊዜ ነው ያለው እኮ አይደለ ጴጥሮስ 7 ነው የሚበቃ ይመስለው 490 ሲባል ግን ሌላ ነገር ነው ማለት ነው ስለዚህ የመሸከም ብቃታችን ይለያያል ባይዘዌ ሎ የሚባለውና ላቭ የሚባለው አሁን እዚህ ጋር ነው ፈተና ውስጥ የሚገባው አንዳንድ ሰዎች ላቫቸው በጣም ፍቅራቸው ከፍተኛ ይሆንና ህግን ጥሰው ይሄዳሉ አንቺ በህግ ልታያቸው ስትይ በቃ መብቴ ነው ስለምወደው ምናምን ልትልሽ ትችላለሽ ስለዚህ እሷ መብት አላት እንደፈለጋት የመኖር ከተቀበለችው እየተጎዳች ነው ወይ ምናምን የሚለው ነገር ሌላ ብዙ ላይ በግሪክ ሚቶሎጂ እንግዲህ ፍቅርን በሰባት ይከፍሉታል ምናልባት አንደኛው ቀደም የገለጽኩት ነው ራስን መውደድ ሌላው ደግሞ ፕራግማቲክ የሚባል የፍቅር አይነት አለ ፕራግማቲክ የሚባለው የፍቅር አይነት ይሄ ቤተሰቦቻችን የሚኖሩት ትዳር ኮሚትመንት ያለው ዘለቄታ ያለው ፍቅር መሰጠት ያለው ከመስጠት ያለፈ በቃ ሚስት ብትጎዳም ምንም ብትል ወይ ብትጎሳቆልም በቃ አብራሃት እስከመጨረሻው የመዝለቅ አቅም ያለው ነው ፕራግማቲዝም የሚለው የፍቅር አይነት ማለት ነውና እዛ ውስጥ ከዛ ጋር እንዴት ነው ታስታርቀልኝ የሚለው ነገር ነው እናቶቻችን በተለይ በጣም በኃላፊነት ሁሉ ነገር ችለው ውሽማ ሁሉ ያያዙባቸው ባሎች ምናምን በርግጥ ያው ብዙ መውቀሳ አይደለም ግን ይሄ የነበረ ትሬንድ ነው በቃ አንዴ ካገቡ መፍታት የሚባለው ነገር ኢቭን የለም አይምሯቸው ውስጥ በቃ መኖር ነው ያገባሉ መኖር ነው አሁን እነዚህ ሰዎችን አሁን ስለ ኢኮይዝም ለምን እንዳልተወራኔ ራሱ ይገርመኛል እስካሁን ድረስ ስለ ናርሲሲዝም በጣም እናወራለን በጣም አውርተናል በፍቅር ግንኙነት በትዳር ምናምን የሚያመጡትን ተጽዕኖ በተለይ ሰዎች ላይ ነው ጉዳታቸው ኢኮይዝም ግን ራሳቸው ባለቤቶቹ ናቸው የሚጎዱትና ከዚህ ጋር እንድታስታርቀልኝ ወይም ምለ ጥሩ ነው ወይስ ጥሩ አይደለም በተለይ በሜሬጅ የሚለውን ነገር እንደገና ተጨማሪ ሐሳብ እንድትሰጠኝ ስለፈለኩኝም ጭምር እኛ ፓስትን ሂል ማድረግ ካለብን ባይዙ ስለ ኢኮይዝም ነው ማውራት ያለብን ብዬ ነው ማምነው because this is ኢትዮጵያ ውስጥ ለምሳሌ እኔም አባት አለኝ እናት አለኝ እናቶች ኖ እያሉ አይደለም ያደግኑኛ አባታችን የሚለው ሁሉ ትሰሚያለሽ እናትሽም ትሰማለሽ ልጆቹም ይሰማሉ ምናምን ያደግኑም እንደዛ ነው ለምሳሌ ሁሉ ነገር ፋሚሊ እየመረጠልሽ ምናምን አይደል ያደግሽው አትማከሪም
እንትን ይሻላል ወይስ እንትን ይሻላል አይደለም የምትባዩ እንትንን ይዘኪድ ነው የምትባዩ ገብቶሻል አይደለ ሶ ተከሻ እየተሰራልን ያደግ ነው ስናድግ ምን ሸከምበት እየተሰራልን ነው እንጂ አሸካሚነት አለመድን ባይዙ this is ኢትዮጵያ ውስጥ ያለው ፓረንቲንግ ሲስተም ከናርሲሲዝም ይልቅ ሞር የሚፈጥረው ኤኮይስት የሆኑ ሰዎች ነው የሚፈጥረው ተሸካሚ የሆነ ነገር ማለት አሁን ለምሳሌ ዝም ብለሽ አይተሽ ከሆነ እንግዲያ ተቀባይነ ምናምን እንባላለን አይደለ ተቀባይነን ልክ ነው ግን መቀበል የሌለብሽ እንግዲያ እኮ አለ ምን አይነት እስቲ ነገር ሀገርሽን የሚጎዳ ከሆነ መቀበል የሌለብሽም ሰው በቃ የሀገሪን እሴቶች የሚጎዳ ከሆነ ኦር ሳምቲንግ እኔ አሁን ለምሳሌ ፈርስት ዴይ ያገኘኋቸው የውጭ ሰዎች ሪአክት ላረግባቸው ይችላል ቢኮዝ ሲያወራይ እኛ እንደዚህ አይደለንም እላለሁ በፊት ግን የነበሩ ምን አይነት ሰዎች እንደነበረ ታውቂያለሽ አይ ዛሬ እንግዳ ነው በቃ እንስማው ምናምን ኖ ዘ ፈርስት ዴይ ጎ መባል ያለበት ነገር አለ ምንድነው አንዳንድ ኮሙኒኬሽኖች ከአንድ ቀን ማለፍ የለባቸው በጣም ፖይዝን ከሆኑ ቶክሲክ ከሆኑ አሁን እኛ መርዝ አቆይተን ነው ምንደፈው ችግሩ ይሄ ነው እንቀበልና ከዛ ባንዴ ካልደፋውት ባንዴ እንዴት ነው ምደፊው ባንዴ መወገድ አይችልም ያ ነገር ስለዚህ በጣም ስለ ኢኮይዝም መማር አለብን በደንብ በያስባለሁ በደንብ መማር አለብን ከዛ እሱንና ይሄኛውን ሁለቱን በደንብ ከተረዳናቸው በኋላ እኛ ደግሞ በሄልዚ በሆነው ጤነኛ በሆነው ናርሲሲዝምና ጤነኛ በሆነው ኢኮይዝም ደግሞ ከሂዩማኒቲ ጋር ይገናኛል ለምሳሌ ክርስትና በጣም የተማርነው እኛ ከትትና ጋር በተያያዘ ነው ብዙ ያንሰንም እኮ ባይዙ ትትና በጣም ተምረናል ኢትዮጵያ ውስጥ ሃይማኖቱ ስለሆነ ቤዛችን ትሁት መሆን ምናምን መሆን እንደዚህ መሆን ተምረናል ባላንስ አድርገን መማር አዲስ መጥቶ ይሄ ራስ መውደድ ባይዙ እኛ ለምሳሌ ሶሻል ነን ኢትዮጵያኖች ሶሻል አይደለም ጎረቤትሽን ለማስደሰት ትሞክሪያለሽ ምናምን እንጂ እኔ ምን አገባኝ ስለ ጎረቤቴ እኮ ገና ነው እኮ ገና አልመጣምኛል እነሱ እኔ እንዳይመጣ ነው መጸለዩ እነሱን ለመናገር ስለዚህ ለነሱ ናርሲሲዝም ማስተማር አለብሽ በጣም እነሱ ናቸው በጣም መማር ያለባቸው እሱኛው ፓርት እኛ የኛው ነው መማር ያለብን ትንሽ ቀነስ ማድረግ ለኔም ማለት ገብቶሻል ምናምን አይነት ነገር ነው መማር ያለብን ምክንያቱም አንድ ነገር መስሪው የሚጎለውን ነገር ነው እንጂ መስሪው የሱ ያልሆነውን ነገር አትሰሪው ሶ ለኢትዮጵያኖች እንደውም በጣም ትልቁ ባላንስ መሰራት ያለበት ነው ብዬ የማስበው ኢኮይዝም ነው ራስን በጣም ዝቅ ማድረግ የስብዕና ቀውስ ማለት ነው ስለዚህ ባላንስ ማድረግ አለብን ነው አንተ ክርክረ እኔ እንደዛ መሃል ላይ እኔ የአውሮፓ ቤት ስራ መስራት አለብን ብዬ አላምነው because the ground is ኢትዮጵያ ስለዚህ ኢትዮጵያ በጣም እየተቸገረች ያለችው ረጅም ዓመት ምንድነው ብዙ ሰዎች እንዳሉ ታውቂያለሽ በጣም ፕሮፌሽናሊ ስራቸው ለምሳሌ ለደራሲው ቤት እንስራለት ለአርቲስቱ መኪና እንግዛለት ለምንድነው እንደዛ ይባል ሌላ ሀገር እኮ አይባልም ለምን ሲጀመር እሱ ፊልሙን የሚሰራው ያወጣኛል አይወጣኝም ብሎ ነው የሚሰራው እዚህ ሀገርስ ህዝብ ይፈልገዋል አይፈልገውም ብሎ ነው የሚሰራው ዛት ይዞ መኪና የሌለው እኮ ዛት ይዞ ነፍ መጽሐፍ ጽፎ ቤት የለውም ሰውየው ስለዚህ ምንድነው ማለት ነው ኢኮይዝም ነው ያጠቃው ሰውየው ለኔ የሚለው ስላልነበረው ባረጀበት ሰዓት ሌላ ሰው መኪና መግዛት አለበት ለሱ እንደዚህ አይነት ማህበረሰብ ባለበት ማህበረሰብ ውስጥ ከናርሲሲዝም ይልቅ ማውራት ያለብኝ ስለ ኢኮይዝም ራሳችንን ትንሽ መውደድ ያለብን ለራሳችን ለልጆቻችን ጤናማ የሆነ ናርሲሲዝም ማለት ነው በቃ እኛ ባይዙ በጣም ብዙ ወታደር ብቲ ብዙ ህዝባችን በጣም ለማህበረሰቡ እንትን ሲያደርግ የኖረው ማለት ነው ሶ መለስ ማለት ባላንስ ማድረግ በጣም ደግሞ የበዛው ይሄ ራስ ወዳድነቱ ከመጣም በላይ ደግሞ ሆኖ ዘመናዊ ነገር ለኔ የሚለው እና ነኝ ላይ በጣም ካልሰራን ማህበረሰባችንን ባይዙ በሚዛናዊነት መስራት ልንቸገር እንችላለን ማለት በጣም አሪፍ ነገር ነው የነገርከኝ ሌላው ስለ ዞዳይክ ብናወራ ደስ ይለኛል ይሄ ለምሳሌ የምትወለድበት ወር አሁን ይሄንን ዝም ብለ ተቀብለኸው የምትኖረው ነው በቃ ይሄ ባህሪ ያለኝ በዚህ ወር ስለተወለድኩኝ ይሄ ባህሪ ያለኝ ምናም ብዬ ተቀብዬ ያን በዛ ህይወት ውስጥ ወይም በዛ ባህሪ የመለማመድና የመኖር ነገር አለና እንዴት ነው የምታስታርቅልኝ ከዚህ ጋር ከፐርሰናሊቲ ዲስኦርደር ጋር ወይስ ዝም ብለን እንቀበለውና እንኖር እኔ ፐርሰናሊ የተወለድኩበት ቀን አላውቀውም አታውቀውም አላውቀውም ቀኑን ነው ወሩ እኔ አላውቀውም ምናልባት ማላውቀው ቤተሰቦችን በደንብ መጠየቅ ነበርብኝ ማለት ነው ነው ስላልፈለክ ነው አዎ ስላልፈለክ ነው በእርግጠኝነት ስላልፈለክ ነው ያምናለሁ መሰለሽ ትንሽ የቢሊፍ ሲስተሜ ምንድነው የኔን ጣፋንታ ለኔና እግዚአብሔርን ምን ወስነው የሚል አይነት አይዲዮሎጂ ነው ያለኝ የተወለድኩበት ቀን ይዳዝም ማተር የመኖርበት ቀን ነው ብዬ ነው ማምነው መኖራቸው ላይፎች ምን አይነቶች ናቸው ምን አይነት አክሽን እያረኩ ነው ምን አይነት ውጤት ይመጣል ምናምን ነው በእንትን አላምንም እኔ ሞስትሊ በጣፋንታ አላምንም ለምሳሌ አላምንም በእግዚአብሔር ፍቅር ነው ማምነው እግዚአብሔር ይወደናል ሁላችንንም ከዛ ፍቅሩን ተረስተን ለራሳችን የሚገባንን ነገር ካደረግን ፊውቸራችን ጥሩ ይሆናል ብያምናለሁ እግዚአብሔር የሚጣላው ፍጡር የለም በአለም ላይ ብያምናለሁ ሶ
የተወለድክበት ቀን ምን ማተር ያደርጋል? ለምሳሌ እኔ ካደግኩ በኋላ ነው ስሜን ያወጣሁት፣ ካደግኩ በኋላ ነው በርዝዴይን የሰራሁት። ካደግኩ በኋላ ለምሳሌ እኔ ዮሐንስ አይደለም ስሜ። ምን አደረግኩ? ፋሲካ ድሮ ሁል ጊዜ ሚያዝያ ይመስለኝ ነበር እና የምወደው ዓመት በዓል ፋሲካ ነው። ሌሊት ቤተክርስቲያን ሄደሽ ከመጣሽ በኋላ ምግብ ትበያለሽ ምናምን። ያው ልጅ ስትሆኚ ፉድ አይደለ ጉዳይ ሚያዝያ በቃ ደስ የሚለኝ ወር ነው ፋሲካ። ሁል ጊዜ ሚያዝያ ይመስለኝ ነበር። ከዛ ብዙ ጊዜ ደግሞ ጥሩ ቁጥር 7 ነው ሲባል ሚያዝያ 7 አልኩ፣ አለቀ። በርዝዴይን ያለጥፍም አክብሬ አላውቅም። በርዝዴይ ምንም አይመስለኝም። ከዛ ኮከብ ምናምን አሁን ያልሽኝ አይነት ወሬ ያወሩኝ ሰዎች ማለት ነው። መጀመሪያ እንዳልኩሽ እኔ እግዚአብሔር ላይ የተመሰረተ ላይፍ ነው ያለኝ። አላምንበትም፣ በኮከብ ቆጠራ አላምንም። ቶታሊ እማምነው ቅድም እንዳልኩሽ ነው። እግዚአብሔር እንደሚወደኝ ተረድቻለሁ። ዜና አፍተር ራስ የሰራውን ህይወት ትኖራለህ። በቃ አሁን መተሽ ያንተን ጣፋንታ የሚወስነው ማን ነው ብትይኝ እኔና እግዚአብሔር ነን ነው የምልሽ። የእግዚአብሔርን ጨርሻለሁ። እግዚአብሔር ይወደኛል። እኔ ግን እግዚአብሔር እንደሚወደው ሰው መኖር አለብኝ። ሶፊ ማይ ፊውቸር ኢዝ ጉድ ምናምን ነው ማለት ነው። እና ብዙ ወጣቶች ባይዘው ይሄን አይነት ነገሮች ይሰማሉ። በተመሳሳይ ወር ለምሳሌ ተመሳሳይ ኮከብ ያላቸው ሰዎች ይፈና ይጋቡ ምክንያቱም ተመሳሳይ ባህሪ ስላላቸው ማለት ነው። ድሮ ኮከባቸው አልገጠመም የሚባል ነገር አለ። እነሱ እንዴት ነው እንትን ያደረጉት? አሁን ኮከብ ቆጠራ ላይ ከፀሐይ ጋር የሚያያዝና ከጨረቃ ከምናምን ይባላል። ያው እኔ አላምንበትም። ስለማታምንበት ብዙ አይሰራልኝም። የቢሊፍ ሲስተምሽ አይደለ የሚሰራ ከዛ ብዙ አይሰራም ብለህ ታስባለህ ይሉኛል። አሁን ብዙ ጊዜ አንድ ጓደኛዬ ነበርና ሁሉ ጊዜ አይ ቲንክ የኮከብ ዚስ እንደዚህ ናቸው ምናምን ይለኛል ማለት ነው። በአብዛኛው ግን የሚገለጹት ነገሮች ሁሉ ባህሪያቶች ይመሳሰላል። እኔ አላቅም እንደሆነ አላቅም። ሪሰርች ነው፣ ሳምፕል ተወስዶ ነው አይደል? ብዙ ሰው ላይ የሚሰራ ሪሰርች ባይዞ ፍጹም አይደለም፣ በጥቂት ሰዎች ላይ የተጠና ነው። ዓለም የምትመራው በሁለት ነገር ነው፣ ወይ በሃይማኖት ወይ በሪሰርች። ሶኒ አሁን ስትሞግቺ ሪሰርች አምጪ ወይም የማምነውን እምነት ዶክሜንት አምጪ ምናምን ነው የምንለው። የሚሰራላቸው ሰዎች አሉ። ግን ሰው በስነ ልቦና የኔቸርና የነርቸር ውጤት ነው የምንለው አይደለኛ? የተፈጥሮና የሚማረው። ስለዚህ እኔ ምን ብዬ አምናለሁ መሰለሽ፣ ተፈጥሯችንን ሙሉ ለሙሉ ባንቀይርም ማኔጅ ማድረግ ግን እንችላለን። ለምሳሌ ሊዮ የሆነው ሰው ሞስት ኦፍ ዘ ታይም መሪ የመሆን ምናምን አይነት ነው እንትን ያላቸው መሪዎች ናቸው ምናምን ጊዜ እንክክበሉኝ ምናምን የሚሉ ሊደርሺፕ ኳሊቲ። ስለዚህ ሊደርሺፕ ማለት ማለት ተሰራ አሁን ሊደርሺፕ ጋር ስትሄጂ መሪ ናቸው አይደለ? ተመሪነትን ካልተማሩ ግን መሪ አይሆኑ። ቢኮዝ የሊደርሺፕ ፕሪንሲፕል መምራት ብቻ አይደለም መመራትም ነው። ምን ያደርጋል? ሁሉም ሳይድ ኢፌክቶች ስላላቸው ማጥናት ያለባቸው እንደውም ሰዎቹ ብዬ ማስበው እኔ ሙሉን ፓርት ሳይሆን የሚጎላቸው ፓርት ቢያጠኑ የሚጎለን ፓርት ሁላችንም ስለሚመለከተን ማለት ነው። እንደዛ ነው ብዬ ነው ማምነው። ኢቭን በደም አይነትም ለምሳሌ የደም አይነት ራሱ ከባህሪ ጋር እንደዚህ የሚባሉ ነገሮች አሉ። በአብዛኛው ያው ሰዎች የሚያምኑበትም አሉ የማያምኑበትም ነገሩ አሉ። ደም ስላለ አይደለ? ኦኬ። ስለዚህ በሱ በተወሰነ ደረጃ ታምንበታለህ። እኔ እንዳልኩሽ ነው ቅድም ህይወቴን የሰራሁት ከእግዚአብሔርና ከራሴ ሪሰርቾች አንፃር ነው የሰራሁት እና ተስማምቶኝ እየኖርኩ ነው። ለምሳሌ እኔ 5 ጌትስ ግሩፕ የሚባል ድርጅት ነው ያለኝ። ህይወት ኦል አባውት ባላንስ 5 ነገር አመጣጥና መኖር ምናምን ብዬ ነው ማምነው። ለራሴ ነው የመጀመሪያ የሞከርኩት። ጤናን ማመጣጠን፣ ኢኮኖሚን፣ ከሰዎች ጋር ያለን ግንኙነት፣ ሌሎችን ሰርቭ ማድረግና መንፈሳዊ ህይወት። አሁን እኔ ስኬት ምንድነው ስትይ 20% ስለሆነ የሚሆኑት ሁሉንም ለማሳደግ ነው የምሞክረው። በፋይናንስ በጣም አድገሽ ከሰው ጋር ባለኩሽ ኮሙኒኬሽን ካላደግሽ ፕላስ ማይነስ ነው ማለት ነው። ከዛ እኔ ገንዘብ አለኝ፣ የጤና እክል ካለብኝ ግን ገንዘቤን ለጤና ለማግኘት ኢንቨስት አደርጋለሁ። እኔ ምንድነው የምትኖረው ምናምን ብትይ ባላንስድ የሆነ ላይፍ ነው። አንድ ነገር ሚዛናዊ ካልሆነልኝ ይተዋለሁ እና ሚዛን ላይ ነው ማስቀምጣቸው። አስቀምጠውና ዳዚት ወርክ ፎር ሚ አይሰራም። ለኔ አይሰራም ማለት ለሌላው ሰው አይሰራም ማለት አይደለም። እኔ ኮከብ ቆጠራ ምናምን አይሰራልኝም። ለኔ የሚሰራልኝ እግዚአብሔር ይወደኛል። ዜና አፍተር መስራት ያለበት ነገር ስራ እጣ ፈንታህን ራስህ ትጽፈዋለህ ብለህ ነው የምታምነው። በሰራኸው ልክ ያው ትኖረዋለህ የምትፈልገው። ሚሊሽም እንደዛ ነው። የመዝራትና ማጨድ ክረምትና በጋ ፀሐይና እንትን ይፈራረቃሉ አይቋረጡም አይደል የተባለው። ሰው የዘራውን ያጭዳል። ማይ ፕሪንሲፕል ኢዝ ራይት። ገብቶሻል? የሚሰራልሽን ነገር ነው ማመን ያለብሽ ለራስሽ። ከሳይንስ ውስጥም ከሃይማኖት ውስጥም ላንቺ የሚሆነውን ነገር መውሰድ። ከዛ ለኔ ያልሰራም ማለት ሌላው ሰው አይሰራም ማለት አይደለም። መሄድ ይችላል እሱ ግን ይሰራል ተብሎ የራሱን ነው መጠየቅ ያለው። የኮከብን ጉዳይ በጣም ማንሳት የፈለኩት አሁንም የሚያምኑ በጣም በርካታ ወጣቶች አሉ በነገራችን ላይና
ኢቭን ሊያገቧት የፈለጓትን ሴት ኮከባቸው ስላልተገጣጠመ ብቻ የተዋትን እኔ አውቃለሁ ብዙዎች ማለት ነውና እዛ ላይ ትንሽ እንደው እኔ ምንድነው የሚያምኑት ነው ብዬ የምጠይቀው ምክንያቱም የኮከብ ቆጠራ የምስራቃውያን ሳይንስ ነው ግን እኛ ሀገርም አለ ለምሳሌ ጤነኛው ኮከብ ቆጠራ አለ አሁን የምናያቸው አይደለ ፀሐይ ልታይውጡ ምናምን እንባል የለ እነ ዶክተር ሮዳስ ቢነግሩን እሷን ጤነኛው ነው በጣም ግን ሞስትሊ እነሱ የሚሉት ከሌንስ ታገባ ስትል ሳይሆን የተፈጥሮን እንትን ተረድተህ ኡደቱን መስራት ምናምን ከዛ በጣም የኛ እናወርዳትና ለትዳር ትሆናለች አትሆንም ምናምን የሚለው ውስጥ እንገባለን ኮከብ ቆጠራ ባይዞ በክርስትና ለምሳሌ ትክክል አይደለም እኔ ክርስትና አባት አይደለሁም ምናምን ግን እኔ በከልጅነት ጀምሮ ስማር ኮከብ ቆጠራ ኢዝ አናዘር አምልኮ ነው የምባለው ተብዬ ተማርኩት ስለዚህ አሁን ካደኩ በኋላ አልቀበለው that is my foundation እኔ አሁን በእግዚአብሔር ምሪት አምናለሁ ከሱ ይልቅ በእግዚአብሔር ምሪት ማለት የእግዚአብሔር የተካፈልነው ነገር አለ የለ የእግዚአብሔር መንፈስ በእኛ ውስጥ አለ ስለዚህ እግዚአብሔር ምን ይላል የእግዚአብሔር ፍቃድ ነው ወይስ አይደለም ነው እንጂ ምለው ኮከባችን ይመሳሰላል ወይስ አይመሳሰልም የሚለው ላይ ሰውየው መምረጥ አለበት የመለኪያው ማለት ነው ለኔ እግዚአብሔርስ ምን ይላል because ሰውናትና አባቱን ይተዋል ከእግዚአብሔር ጋር ከሚስቱ ጋር እንደዚህ ምናምን ይጣበቃል የሚላል የእግዚአብሔር ህግ ነው ይሄ ባሎች ወይ ሚስቶቻችሁን ውደዱ እንደዚህ መጽሐፍ ቅዱስ አይደለ ጥቅስሽ እንዳለ መጽሐፍ ቅዱስ ጥቅስ መጠቅስ ከሆነ እግዚአብሔር ህይወቴ ውስጥ እንዲኖር መፈለግ አለብኝ ማለት ነው ኮከብ ቆጣሪ እኮ ምንም there is no person at all እዛ ኮከብ ውስጥ እኮ ፐርሰን የለም እግዚአብሔር አለ የለም ስትይ ግን there is God ማለት ነው ስለዚህ እግዚአብሔርን አማክሬ ነው ትዳሬን የምመሰርተው ኮከቤን ሳይሆን እግዚአብሔር ፈቅዷል ወይስ አልፈቀደም በዛ ውስጥ አንድ ጓደኛዬ ምን አለኝ አንድ ጊዜ እኮ እግዚአብሔርን አማከርኩትና የሳለኝ ግን ሳጠና ኮከባችንም በኮከቡ ማለፈለት ማለት ነው አለፈለት ገብቶሻል በዛኝ ሱፕሪም ነው የእግዚአብሔር እንትን ከሳይንሶች ይበልጣል በያማኝ ለራሴ ኢቭን ሳይንሱም አሁን እኮ በደንብ ያበረታታ ነው መንፈሳዊ ህይወት እጅግ በጣም አስፈላጊ እንደሆነ በጣም ያበረታታ ነው ለዚህ ቆንጆ ነው ጥሩ ነገር ነው ራሱ ባዮ ሳይኮ ሶሻል ስፒሪቹዋል ነው የሚባለው አሁን ለምሳሌ አንድ ሰው ያምሮ ጤና ችግር አለበት ሲባል ባዮሎጂካል ነገሩን እናያለን ሳይኮሎጂካል ነገሩን እናያለን ሶሻሉን እናያለን ስፒሪቹዋል እናያለን ይሄ ኢትዮጵያ ውስጥ የመጣ አይደለም ሆሊስቲክ አፕሮች ተብሎ አሁን ጤና በዛ ሌቭል መጥቷል ማለት ነው ከዛ ላንቺ ይሰራልሽን ደሞ ማወቅ እኔ እኛ ሀገር ውስጥ ብዙ ነገር መንፈሳዊ ነገር ላይ ነው ያመጣንም ማለት ነው ስለዚህ ለኔ የሚሰራልኝ እኔ ለሰራልኝ ነገር ነው መስራት ያለብኝ ማላቆን ሳይንስ አላስብ ለምሳሌ እኔ ሜዲቴሽን አላምን ከሜዲቴሽን ይልቅ አርምሞ አምራለሁ አርምሞ ተርሙ ራሱ የኛ ሀገር ነው አያቴ ቁጭ ብለው ረጅም ሰዓት ዝም ሲሉ ተረድቻለሁ የህንዱ ሰው ያላቀው ምን ኮኔክት እንዳደረገ አላቀም አያቴ ግን ምን ኮኔክት እንደሚያደርጉ አውቃለሁ ስለዚህ ቅርባችን እያለ ሌላ ሰፈር ባንሄድ እኛ ጋር ያለ ነገር አለ በደንብ ማየት ባይዞይ ከሌሎች ሀገሮች እኮ የቆየ ሀገሮች ነን ባይዞይ የቆየ ሀገሮች ነን ማለት የቆየ መፍትሄዎች አሉ ማለት ነው የሁሉ ምንጮች እኮ እኛ ነን አሁን እኔ በጣም ማወቅ እንፈልገው ኢትዮጵያ ውስጥ በምን ነበር ያምሮ ህመምን ሃንድል የሚያደርጉት እነኛ ሰዎች አሁን ወደዚህ ነው እየመጣው ተምሬያለሁ የአውሮፓን ትምህርት ተምሬያለሁ ሲቢቲ ኮግኒቲቭ ቢሄቪራል ቴራፒ ምናምን ተምሬያለሁ what about እንዴት ነው እነኛ ሰዎች ምክንያቱም ችግሩ ዛሬ የተፈጠረ አይደለም ሃንድል የሚያደርጉት እንዴት ነበር አካባቢያችን ያለው ነገር አፈራችንም ስለሚመሳሰል አይደለ ጤፍ የሚበቅልበትና የማይበቅልበት ቦታ አለ ስለዚህ እኔ የአውሮፓን ሳይንስ አምጥቼ እኔ ጋር ላይ ሰራልኝ ይችላል ራሳችን ላይ በደንብ ፎከስ ማድረግ ያስፈልጋል ማገር በቀል ዕውቀት ላይ በደንብ ምክንያቱም ራሳችን የሌሎች ዕውቀቶች ምንጮች ነን ብዬ ነው የማስበው ቡና ጠጡ ኢቭን የእናቶች ቡና ጠጡ እኮ አሁን ፈረንጆች ደግሞ የግሩፕ ቴራፒ ብለው አምጥተውታል መልሰው ቡና ጠጡ እናቶች የተለያየ ችግር ሲገጥማቸው ሄደው ይናገራሉ እዛ ቡና እየጠጡ ባላቸውን ያማሉ ሀሜት በፖዚቲቭ ተርሞ ማለት ነው እንደዚህ እንዲህ አይነት ችግር ገጠመኝ ባሌ እንዲያረጋል ይወሽማል ምናምን ከዛ መፍትሄ ይገኛል ማለት ነው እዛ ራሱ ይተካከማሉ የህክምና ማዕከል ነው ብዬ ነው ማስበው በባህላዊ መንገድም ቢሆን ያው ፈረንጆቹ ደግሞ ያው ከኛ ወስደው መልሰው ወደኛ መልሰው ያመጣሉና ይሄንን በጣም ማስተዋል ያስፈልጋል የኛ ነው ብለን ልንከራከር ይገባል ብዬ አስባለሁ እንግዲህ ወደ መጨረሻችን ደርሰናል ወደ ማጠቃለያችን ስለዚህ የስብና ቀውስ በአጠቃላይ መታከም ይችላል መዳን የሚችል ነው ብለህ ታስባለህ ያ እንደዛ ነው ወይ አንድ ምን ይባላል ወይ የጥበብ ወይ የእምነት ወለምታ ነው እንጂ ያለው የማይታከም በሽታ የለም ይባላል ከሁለት አንዱ ያክምሻል ወይ እምነት ያክምሻል ወይ ጥበብ ያክምሻል ስለዚህ እዚህ ምድር ላይ የማይታከም ነገር አልተፈጠረም ሲጀመር ማለት ነው ግን ሰውየው አቮይድ ከመናረጋው እኛ አሁን ስቲግማታይዝ ማድረግ
በአእምሮ ሕክምና ለምሳሌ እኔ የአእምሮ ሕክምና ባለሙያ ነኝ አይደለም አንድ ችግር ያለበት ሰው ሳይ የኔ ድርሻ ምን እንደሆነ ታውቂያለሽ ማግለል አይደለም እንዴት ልፍታለት ነው የሚባለው እኛ ሀገር ደግሞ ሰው ራሱን ሲያጋልጥ አቮይድ ነው የሚደረገው ሶ እንደ ባለሙያም እንደ ማህበረሰብም የሆነ ነርሲስት የሆነ ሰውዬ ካየን እንዴት እናክመው ይሄን ሰውዬ ነው ማለት ያለብን እንዴት ነው ይሄን ሰውዬ መቀየር የምንችለው እንዳታስገቧቸው እንዴት አርጋችሁ ቲማችሁ ውስጥ እንዳይገቡ ተጠብቁ ምናምን ማለት የለብንም ሶ ወይ ጥበብ ይመጣል ይፈታልናል ያን ጉዳይ ወይ ግን እምነት ደግሞ ይፈታዋል ማለት ነው ስለዚህ የማይፈታ ነገር የለም ማለት ነው በጣም ነው ማመሰግነው ምናልባት ከዚህ በላይ ብንቆይና የተለያዩ ጉዳዮችን ከስነልቦና ጋር በተያያዘ የተለያዩ ጉዳዮችን ብናነሳ በጣም ደስ ይለኝ ነበር ምናልባት ሌላ ጊዜ እንደገና ይሄንኑ አጀንዳ በተመሳሳይ የምናቀርበውና የምናወራበት ይሆናል ለዛሬው ግን እጅግ በጣም አመሰግናለሁ ስለነበረ ጊዜ ከኛ ጋር ተመልካቾቻችን ከስነልቦና ባለሙያው ዮሐንስ ከበደ ጋር የነበረን ቆይታ ይሄንን ይመስላል የቀጣይ ፕሮግራማችን አሁንም ይቀጥላሉ በድጋሚ አብራችሁን ቆዩ